ሜሪና ዳኒ እንግዲህ ተጣልተዋል። የተፈጠረው ነገር ያሳዝናል ወይንም ያሳፍራል እውነት ለመናገርና ሜሪ የተናገረችውን ነገር ለመካድ ሞክራለች። ሩታም ሁለተኛ ልጇ እርግዝናዋ ሆዷ እየወጣ ነው እያስታወቀ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች የኔ ውዶች የኔ ወርቆች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ። እንዴት ናችሁ? አለን ባላችሁበት ፈጣሪ ሰላማችሁን ያብዛልኝ። ፈጣሪ ይጠብቃችሁ የኔ ወዶች ማለት ነው። በሰላም ያዋለን በሰላም ያሳድረን። እንግዲህ በምሽቱም ላይ መጥቻላችኋለሁ። እንግዲህ የኔ ወዶች ዳኒዬ እንግዲህ የሚገርም ቪዲዮ ለቋል። ዳኒና እንግዲህ ኤፋ ከእስር ቤት ስለተለቀቁና ስለወጡ በጣም ደስ ብሎኛል። ምክንያቱም በተሳሳተ ነገር ስለሆነ የታሰሩት እዛ ቢቆዩና የሆነ ነገር ቢፈጠር የእውነት ይከፋይ ነበረ። ግን ደግሞ እውነቱ ተረጋግጦ ሁሉም ነገር ውሸት እንደሆነ ስለታወቀ የእውነት ነው ምላችሁ ከምላችሁ በላይ እጅግ በጣም ደስ ብሎኛል። ይሄም ነገር ሁሉ ታውቆ እውነቱ ተረጋግጦ እነሱ ስለወጡ በጣም ነው ደስ ያለኝ። እንግዲህ ሩታችን ዋትስአፕ ፋሚሊዎች ብላ መታለች ማለት ነው እንግዲህ በዳኒ ቻናል ላይ ማለት ነውና ሩታዬ ስላየሁሽ በጣም ደስ ብሎኛል። እዛም ጋር እንደተረዳሁት ነገር ምንድነው ሩታ እርግዝናዋ ምናምን ወጣ እያለ ነው ማለት ነው ትላላችሁ ማለት ነው። እና እውነት እኔ ደስ ብሎኛል። ምክንያቱም ሁለተኛ ልጇ እንግዲህ ሊመጣ ነው ማለት ነው በቅርብ። እንግዲህ ያው እርጉዝ ነኝ ብላለች ያው ሩታና ሁለተኛ ልጇን እንግዲህ በቅርብ እንጠብቃለን። እና ወዶቼ ሜሪ ለመካድ እየሞከረች ነው ራሷ በእኛ ፊት በሶሻል ሚዲያ ፊት እንግዲህ ወይንም የተለቀቀ ቪዲዮ እያለ እኔ አልመሰከርኩም እመሰክራለሁ አላልኩም ነው ወይንም ደግሞ አሁንም ቢሆን ምናምን ብላ መጨረሻ ላይ እንደውም በቃ ያለችውን ቃላት ትታ እንደገና ደግሞ እመሰክራለሁ የሰማሁት ነገር ነው ምንም ነገር ማምጣት አትችሉም እንኳን እሷን አይደለም እኔን ራሱ የሆነ ነገር ልታረጉ ነበር ብላ ተሰብስባችሁ እያወራችሁ ነበር ብላ በቃ ሽምጥጥ አድርጋለችና እኔ እንጃ ውሸት ለካ አንዳንድ ጊዜ ሲበዛ እውነት ይመስላል የሚባለው ግን ሐሰት የለውም። የእውነት ሜሪዬ ግን አርፈሽ ብትቀመጭና ከሩታና ከዳኒ ጎን ብትሆኚ ይሻልሻል። አብርሃም ሄርሜላን ካገኘ በኋላ አንቺን በርግጫ ነው የሚልሽ። ምክንያቱም ከበፊቱም ሩታና ዳኒ ጋር ነበርሽ፣ አሁንም ተመልሰሽ ወደ እነሱ ሂጂ ነው የሚላት። እሷ መሀል ላይ ነው የምትቀረው ሜሪ ማለት ነው። ምክንያቱም አብርሃም ሄርሜላን ካገኘ ማንንም ሰው አይፈልግም ታውቃላችሁ።